ከፍቅር ጋር መሆኑን አውቃለሁ እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው ይሄው ኖርማል ነው ምንም ነገር የለም የሁለት ቃል ግጥምም ጽፋለሁ ያጭር አጭር 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 ለምሳሌ ትዕቢት ክብሪት ስለመደፈሯ አው ፖሊስ ማስረጃ አላጣራውም ስለመደፈሯ ምንም የሐኪም ማስረጃ አላገኘም ከተፈቀፈቀች ጠባሳ መኖር ነበረበት እዚህ ጋናት ላይ ከተፈረከሰች የተሰፋ ነገር መኖር ነበረበት እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው ይሄው ኖርማል ነው ምንም ነገር የለም ገባ በቢላም ተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል ነው እንደዚህ ዶክመንተሪ ስልችት ያለኝ ነገር የለም ለጀግና እንኳን በዚህ ሀገር ውስጥ 3 ዶክመንተሪ ሲሰራ አይቼ አላቅም የመጀመሪያው ጉዳይ እቺ ሴት ስታወራ የሆነ ምርጥ ኮሜዲ የሆሊውድ ፊልም ሰርታ ህዝቡ ወዶት አጨብጭቦላት የተመረቀ ነው የሚመስለው ህዝቡ እኮ ታሪኩ እውነት መስሎት ካንቺ እኩል ደም እንባ እያለቀሰ እያዘነና አልፎ ተርፎም ገንዘብ ሲያሰባስብልሽ ነበር ይህንን ደግ ህዝብ ተንበርክከሽ አልቀሰሽ ይቅርታ መጠየቅ ሲገባሽ ኮሜዲ ፊልም የሰራሽ ይመስል እየሳቅሽና እየቀለድሽ ህዝብ ፊት ወጥተሽ እንደዚህ ማውራት አይጠበቅብሽም ነበር ሁለተኛው ነገር ደግሞ የሚዲያ ጉዳይ ነው ስንት ዶክመንተሪ የሚያሰራ ነገር እያለ ስለ አንዲት ሴት 3 ጊዜ ቪዲዮ መስራት ለህዝቡ ያላችሁን ንቀት ነው የሚያሳየው በአገሪቱ ውስጥ ስንት ህዝብ እየተራበ እየተሰደደ እየተገደለ እየተደፈረ ኑሮ ውድነቱ ስራ አጥነቱ ስንትና ስንት ነገር እያለ ለዚህ ነገር ደጋግሞ ዶክመንተሪ መስራት አይጠበቅባችሁም ሶስተኛውና ዋነኛው ነገር ደግሞ እቺኛዋ ብርቱካን ውሸታም ልትሆን ትችላለች ታሪኩ ውሸት ሊሆን ይችላል ነገር ግን በጣም በርካታ ብርቱካኖች ኢትዮጵያ ውስጥ ይገኛሉ እኛ የምንፈልገው ዶክመንተሪ የእንደዛ አይነት ብርቱካኖችን ዶክመንተሪ እንጂ የዚህን አይነቱን አይደለም በሌሊት ተነስታ ለባሏ ቁርስ ለመስራት ሽር ጉድ ትላለች የሚጠጣውንም በፌርሙዝ ሞልታ ጠረጴዛ ላይ ታስቀምጣለች ከዛንም ባሏን በፍቅር ቀስቅሳ አብልታ አጠጥታ አለባብሳና ስማ ወደ ስራው ትሸኘዋለች ከዛ መልስም ቤቱን አስተካክላ ራሷንም አጸዳርታ እሷም ወደ ስራ ትገባለች ቤት አያያዟ ንጽህናዋ ባሏን የምትንከባከብበት መንገድ ሁሉ ነገሯ ደስ የሚል ብዙዎች የሚቀኑባት ደስ የምትል ደርባባ ሴት ናት ሰሞኑን ግን በእነሱ ዙሪያ እየተወራ የሚገኘው ነገር ደስ የሚል ነገር አይደለም ይህንንም ምክንያት ተጠቅመው ብዙ ሰዎች ሰሞኑን በምትለቃቸው ቪዲዮዎች ውስጥ እየገቡ ለማሸማቀቅ ሲሞክሩና በጣም መጥፎ የሚባሉ ኮሜንቶችን ሲጽፉ እያየሁ እገኛለሁ ይህ የሚወራው ነገር እውነት እንዳይሆን እጸልያለሁ እውነት ከሆነ ግን እግዚአብሔር አምላክ በመካከላችሁ ገብቶ ወደ ቀደመ ፍቅራችሁ ወደ ቀደመ ደስታችሁ እንድትመለሱ ከወዲሁ መልካም ምኞቴን ለመግለጽ እወዳለሁ ሌሎቻችሁ ደግሞ እባካችሁን በማይመለከተን ጉዳይ የሰው ህይወት ውስጥ እየገባን የግል ኑሮ ውስጥ እየገባን ባንበጠብጥ ትርፍ ነገሮችን ባንናገር የተሻለ ነው ሚስቱን ስሞ የሚወጣ ወንድ ሚስቱን ስሞ ከማይወጣ ወንድ በላይ እድሜው ረጅም ነው ይባላል ለሆነ ረጅም አመታት ጥናት ተደርጎ ሚስቶቻቸውን ስሞ የሚወጡ ወንዶች እድሜያቸው ረጅም ነው ሚስቶቻቸውን ሳይስሙ የሚወጡ ወንዶች እድሜያቸው አጭር ነው ቤቱ ያለው ሰላም ይዞት ስለሚወጣ እድሜው ረጅም ነው ቤቱ ያለውን አለመግባባት የሚያባብሰው ደግሞ ሚስቱን ባለመሳም ስለሆነ ሚስቱን ሳይስም የሚወጣ ወንድ ለአደጋ የመጋለጥ እድሜው የማጠር የመበሳጨት የመናደድ በስትረስ ውስጥ ሆኖ ረጅም ጊዜ የመቆየት አቅሙ ከፍ ያለ ስለሆነ እድሜው አጭር ነው ሚስቶቻቸውን ስመው ሚስቶቻቸውን ተከባክበው ከሚስቶቻቸው ጋር በሰላም የሚኖሩ ወንዶች ደግሞ እድሜያቸው ረጅም እንደሆነ ጥናቶች ያረጋግጣሉ ስለዚህ የሃይስኩል ተማሪዎች የብልግና ቪዲዮ የተባለውን ድንገት አየሁት እዚሁ ቲክቶክ ላይ ስክሮል ሳደርግ መጥቶልኝ ነው እና በጣም የሚገርመው ነገር ይህ ቪዲዮ በድብቅ የተቀረጸ ቪዲዮ አይደለም ራሳቸው እነዚህ ተማሪዎች ካሜራ የሆነ ቦታ አስቀምጠው ሪከርድ ያደረጉት ነገር ነው ለዚህ ሁሉ የዳረገን ነገር የሆኑ ቃላቶች አሉ እነሱ ምንድናቸው ምን አገባችሁ መብታቸው ነው እንደፈለጉ ይሁኑ 21ኛ ክፍለ ዘመን ላይ ነን ፋሽን ነው ገለመል የሚባሉት ቃላቶች ናቸው ለዚህ ያደረሱን እስቲ ለምሳሌ ይሄንን ቪዲዮ እንመልከት
በዚህ ቪዲዮ ኮሜንት ስር እንደፈለገች ትሁን መብቷ ነው፣ ምን አገባችሁ የሚሉ በጣም በርካታ ሰዎች አሉ። እንደዚህ አይነት ነገሮች ናቸው ቀስ በቀስ ምን አገባችሁ መብታቸው ነው እየተባለ ለዚህ ያደረሰን። እንደዚህ አይነት ቃላቶችን መጠቀም የማናቆም ከሆነ በቅርብ ጊዜ አንድ ወንድ ይመጣና እስቲ ሚስቴን ላስተዋውቃችሁ ብሎ የሆነ ወንድ ሲያሳያችሁ ማየታችሁ አይቀርም። የሆነች ሴት ትመጣና እስቲ ባሌን ላስተዋውቃችሁ ብላ የሆነች ሴት ስታሳያችሁ ማየታችሁ አይቀርም። የሆኑ ሰዎች ይመጡና በድፍረት የብልግና ቪዲዮ አክተር እንደሆኑ እዚሁ ቲክቶክ ላይ የመጡ መናገራቸው አይቀርም። በተለይ ደግሞ የሃይስኩል ተማሪዎች ላይ የማይሰራ ከሆነ በዚች ሀገር ውስጥ በቅርብ ጊዜ ከአሜሪካ የባሰ ከአውሮፓ የባሰ በጣም የተጨማለቀ ነገር ማየታችን አይቀርም። ሶሻል ሚዲያው እንደሆነ ለጥቂት ቀናቶች ቢበዛ ለአንድ ሳምንት አጀንዳ ይሆንና ከዛ በኋላ ሁሉ ነገር ይረሳል። እነዚህ ጉዳዮች ከምንም በላይ ደግሜ ነው የምናገረው፣ ከጦርነት በላይ በጣም አሳሳቢ ሊሆኑ ይገባል። አቶ መሐመድ መቀሌ ገቡ። ማናቸው አቶ መሐመድ? የትግራይ ጦርነት ትዝ ይላቸዋል። በዛ ጦርነት ጊዜ የቲዲኤፍ አባል የነበረው ተጋዳላይ ምስግና በአማራ ክልል ወልዲያ ውስጥ በከባድ መሳሪያ ተመትቶ የአቶ መሐመድ ቤት አካባቢ ይወድቃል። አቶ መሐመድም ይህንን ወጣት ከወደቀበት አንስተው ቁስሉን ጠራርገውለት ለ2 ዓመት እንደ ልጃቸው ተንከባክበው ከሞት አተረፉት። ከዛ በኋላም ጦርነቱ ጋብ ሲል ሀገር ሰላም ሲሆን ወደ ቤቱ ወደ መቀሌ ይሸኙታል። አሁን ያ ሁሉ አልፎ አቶ መሐመድ ወደ ትግራይ መቀሌ ተጉዘው ምስግናንና ቤተሰቦቹን እየጠየቁ ይገኛሉ። እኔም ማውቃትና ማወቅ የምፈልገው ስለ እንደዚች አይነት ኢትዮጵያ ብቻ ነው። የሁለት ቃል ግጥምም እጽፋለሁ። አጭር 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 አጭር። ለምሳሌ ትዕቢት ክብሪት፣ ትዕቢት ክብሪት። የሁለት ቃል ግጥም። የሁለት ቃል ግጥም ነው። ምንድነው ትርጉሙ? አንተ ተመራምረ ድረስበት። ፕሮፌሰር በጣም ነው ማደንቆት። በእርሶ ኢንስፓየር ሆኜ እኔም እንደ እርሶ 5 ግጥሞች ጽፌያለሁ። የመጀመሪያው ኩርፊያ ማማሰያ፣ ሁለተኛው ዝና ዘነዘና፣ ሶስተኛው ግጥሜ ደግሞ ንዴት ሰንበሊጥ፣ አራተኛ ፍቅሬ ገጠሬ፣ አምስተኛው ደግሞ ብዙ ስቃይ ውስጥ ነበርኩኝና ሰሞኑን ከሱ ተነስቼ የጻፍኩት ነው ስቃይ ድንጋይ። የመጨረሻው ደግሞ አብይ ይላል። አብይ አይ መች ቋንዴ ይህንን ቪዲዮ ተመልከቱት። ሃይ ሰላም፣ እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛን እምለው። እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን 3ቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር። የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15፣ 10፣ 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸው በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻችሁ።
የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የሆነ ጊዜ ላይ ከፓርላማ እንዲህ የሚል ጥያቄ ይቀርብላቸዋል። ክቡር ጠቅላይ ሚኒስትር፣ በመጽሐፍ ቅዱስ ላይ እኮ በባቢሎን ዘመን ላይ ሕዝቡ እግዚአብሔር ሲያስቸግር ቋንቋቸውን ደባልቆባቸው እንዳይግባቡ አድርጓቸው ነበረ። ስለዚህ በሀገራችን ኢትዮጵያም ለምን ይህንን ሁሉ ቋንቋ ከምንጠቀም በተደበላለቀ ቋንቋ እርስ በርስ እንደዚህ ከምንባላ ለምን በአንድ ቋንቋ ብቻ አንጠቀምም ብሎ ጥያቄ ያነሳል። አቶ መለስ ዜናዊም እንዲህ ብሎ ምላሽ ይሰጣል። የሐዋርያት ሥራ ላይ እኮ መንፈስ ቅዱስ በሐዋርያቱ ላይ ወርዶ በበርካታ ቋንቋ ወንጌልን እንዲሰብኩ አድርጎ ነበር። ስለዚህ ይህንንም ማየት ያስፈልጋል ይላቸዋል። ይህንን ነገር ያነሳሁት አንድ ጥቅስ ይዛችሁ አንድ ምዕራፍ ይዛችሁ መጽሐፍ ቅዱስን የተረዳችሁ ያወቃችሁ ሁሉ ነገር የበራላችሁ ለሚመስላችሁ ነው። አንድ ሰው መጽሐፍ ቅዱስን አወቀ፣ ተረዳ፣ አስተዋለ የሚባለው ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንብቦ ተረድቶ ምን ለማለት ፈልጎ ነው የሚለውንም በደንብ ገብቶት ካልሆነ በስተቀር አንድ ጥቅስ ይዘ ከሆነ አንድ ምዕራፍ ይዘ ከሆነ የገደል ማሚቶ ታውቀዋለህ? የገደል ማሚቶ ላይ ነክ። ያ ጋይስ ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።